ኤላ እንግዲህ ለልዬ ሊያገኛት ትንሽ ደቂቃዎች ናቸው የቀሩት። ግን ቢያገኛትም ምንም ጥቅም የሌለው ነገር ነው። ግን ቢያገኛት ጥሩና የፍቅር ሴራ ቢጋለጥ ጥሩ ነው። ፍቅር ናት ይሄ ሁሉ ነገር ያደረገችው ማለት ነው። እና የአደይ እህት ግን ምን እየሆነች ነው ጎበዝ? እንዴ የእህቷን ባል ለመቀማት የማታደርገው ነገር የለም። ጌታ ሆይ ትዕግስቱን ስጠኝ። ምን ጉድ ናት ግን? ዴቭ እንግዲህ ዘሎ ልማታ ነው የሚለው ያው በነገራችን ላይ ያናድዳል። ግን ደግሞ በዚህ ልክ መሆን የለበትም። አንድ ልታገቡት የተዘጋጃችሁት ሰው ከሌላ ሰው ጋር ስታዩት ሊጀብር ይችላል። ግን ለምንድን ነው እንዴት ነው ወዴት ነው የሚለውን ነገር ከማጣራት ይልቅ እሱ ዘሎ ልማታ ነው የሚለው። የዴፍ ነገር እንግዲህ ይሄ ነው ማለት ነው። እና ዶክተሩ ላይ እንግዲህ በጣም ነበረ የዛተው ዶክተር። ዛሬ ግን ከባድ ውሳኔ ወስኗል። ከአደይ ህይወት ሙሉ በሙሉ ለመውጣትና በቃ የሩታ ማንነት የሩታ ጥቅምና ጉዳት እሱ ሁሉም ነገር ታውቆታል ዛሬ ማለት ነው። ስለዚህ ሩታ እኔን ታፈቅረኛለች፣ እኔ ግን ቦታ አልሰጠዋትም። አንዳንዴ የሚፈልገንን ሰው ከጎናችን ትተን የማይፈልገንን ሰዎች እንከተላለን። ስለዚህ አሁን ሙሉ በሙሉ ወደ ሩታ መመለስ አለብኝ እንጂ ዝም ማለት አልችልም አለ። ከዛ በኋላ እንግዲህ አሁን ሩታ መታለች። በነገራችን ላይ መጨረሻው አካባቢ ላይ የመጣችው ሩታ ናት። ከዚህ በኋላ እንግዲህ ዶክተርና ሩታ አንድ ላይ ይሆናሉ ማለት ነው። እንግዲህ ወይዘሪት እቺ ማናት ብርሃን የምትባል ልጅ እንግዲህ ዴቭን ታፈቅረዋለች። ምን ለማለት እንደፈለገች እንኳን እንዴ አንቺ እኔ ከአደይ ውጪ ማንንም አልፈልግም እንኳን ሲላት፣ እሷ ግን በገገማው ኧረ እኔ እንጃ በጣም ያሳፍራል። የእህትን ባል መመኘት ምን ጉድ ነው? የእህት ባል እኮ በቃ እንደ ወንድም ነው። አረ ሀገራችንን ባህል አታበላሽው ታው። ግን የምሬን ነው። እናም እንግዲህ ዴቭ በጣም ተናዷል። ያው ቤተክርስቲያንም ሄዶ እንግዲህ እንትን እያለ ነበረ። ግን በጣም ተናዷል። እውነቱን ለመናገር በጣም ነው የተናደደው። መጨረሻቸው እንግዲህ ምን እንደሚሆን አላውቅም። ሰርጋቸውስ እንዴት ይሆን የሚደገሰው ነው? በዚህ አይነት ሁሌ እንደ እንትን እየተቧጨቁ እነሱ ሰርጋቸው የሚደገስ ይመስላችኋል እንዴ? የምሬን እኮ ነው። በቃ ሁሌ ሁሌ መናከስ፣ ሁሌ መቧጨቅ ብቻ። ዞሮ እንግዲህ አብረን የምናየው ይሆናል። ስለዚህ እንግዲህ ከዚህ በኋላ ደግሞ ምን እንደሚፈጠር አናውቅም ማለት ነው። ብቻ ከባድ ነው በእውነት። አደይ ታዲያ በጣም ተናዳለች፣ በጣም ተበሳጭታለች። እንዴት እንደዚህ ነገሮችን ቆም ብሎ አያስብም? ግን ደግሞ ዴቭም በተደጋጋሚ ጊዜ እያዘነብኝ ነው ብላ ሄደች። ዶክተርም እንባ ቀረሽ ነው በቃ ማለት ማልቀስ ብቻ ነው የቀረው። ዛሬ እናቷ ጋር ሄዳ እንግዲህ እናቷ እዛው ሐኪም ቤት ውስጥ ተኝታለች። ከዛ በኋላ እንግዲህ ምን ሆነሽ ነው የኔ ልጅ ፊትሽ ልክ አይደለም ስትላት፣ እማዬ ትንሽ ወደ ፎቅ ወጥቼ ነበር ለዛ ደክሞኝ ነው አለቻት። አይ አላውቅሽም እንደ የኔ ልጅ እኔ ያውቅሻለሁ እኮ። ምንድን ነው የሆንሽው? ምንድን ነው ያስከፋሽ? ያስከፋኝ ሰው አለ እንደ ስትላት፣ ኧረ እማዬ አይደለም በቃ እኔ ወደ ቤት ልሂድ፣ የሆነ የማስተካክለው ነገር አለ አስተካክዬ እመለሳለሁ ብላ ለሄኒ እንግዲህ ሰጥታው ሄደች፣ እናቱን ማለት ነው። ወደ ቤት ስትመለስ ታዲያ ወይዘሮ ብርሃን ዴቭን ለማቀፍ እጁን ይዘዋለች። ኧረ ልቀቀኝ እባክሽን እያለ ቢላትም እሷ ግን እናቴ በፍጹም አለ አይደለ ምን ልበላችሁ እማታፍር ጉድ ናት። እኔ ግን ለእሷ በጣም አፍሬያለሁ። የምሬን እኮ ነው የምላችሁ። አረ በጣም ያሳፍራል ጎበዝ። እንዴ ነውር ነው፣ በቃ ነውር ነው። የእህት ባል መመኘት ምን ጉድ ነው? የመጨረሻው ዘመን ሆ። ለማንኛውም እንግዲህ አደይ ወደ ቤት ስትመለስ እጁን አንቃ ይዘዋለች። አደይም በጣም ደነገጠች፣ ምንም አልተናገረችም። ዴቭም ደንግጧል ማለት ነው። ቅድም እንደዛ ስትሆን አየዋት። አሁን ደግሞ እዚህ ስለመጣች ብሎ ነው መሰለኝ የሆነ ነገር ትለኛለች ወይ የሆነ ነገር ኧረ አላውቅም። የእውነት ብቻ አብረን የምናየው ነው የሚሆነው። ከዚህ በኋላ እንግዲህ ዶክተር ቆርጧል ማለት ነው። በጣም ቆርጧል። ምክንያቱም
አደይ የምትባል ሴት በውስጤ እንደሌለች አድርጌ ነው አዲስ ከዚህ በኋላ ምን እንደሚፈጠር ደግሞ ምንም የምናውቀው ጉዳይ የለም ማለት ነው። ማለትም እንግዲህ አደይ አሁን ለምንድን ነው አብራቸው የቆማችሁት ምናምን ልትል ትችላለች። በዛው ሰዓት ደግሞ እንግዲህ ብዙ ነገር ሊፈጠር ይችላል ማለት ነው። እና እኔ ቅድም ስላናደድኳት መጥቼ እህቷን ያቀፍኩ ይመስላታል የሚል ጥርጣሬ ውስጥም ይገባል። ብቻ ብዙ ነገሮችን ልታቃውስ እንደምትችል ነው ይቺ ብርሃን የምትባል ልጅ ማለት ነው። እና እኔ እንጃ የእውነት ተንኮሏ ብቻ ብዙ ነገር ነው የምታስጠላው። እና ከዚህ በኋላ ደግሞ እንግዲህ ምን እንደሚፈጠር ምንም የምናውቀው ጉዳይ የለም። ዞሮ እስኪ አብረን የምናየው ይሆናል ማለት ነው። እና አደይ እንግዲህ በተደጋጋሚ ጊዜ እያዘነብኝ ነው፣ በቃ አላቅም ለምን እንደሚያዝንብኝ ብላ ስትናገር ነበር ማለት ነው። እና እንግዲህ አላቅም ከዚህ በኋላ ደግሞ ምን እንደሚፈጠር ምክንያቱም እንግዲህ ስለዚህ ከዚህ በኋላ ውሳኔውን አሳውቋል ማለት ነው ዶክተር። ምክንያቱም ሩታ ለእኔ ብላ ብዙ ነገር ሆናለች፣ እኔ ግን አንድም ቀን ሳልረዳት የማፈቅራት ልጅ አለች እያልኩኝ ነበረ። ከዚህ በኋላ ግን ያ ነገር አይደገምም፣ ሙሉ በሙሉ ወደ ሩታ አድርጋለሁ ሀሳቤን ብሎ እንግዲህ ብቻውን ወሰነ ማለት ነው። እንግዲህ ከዚህ በኋላ ምን እንደሚፈጠር ለማየትም ብቻ አላቅም። እውነት ለመናገር እንግዲህ ዞሮ አብረን የምናየው ይሆናል። ታዲያ ምን ብቻ በጣም አስገርማኛለች ብርሃን የምትባል ልጅ ማለት ነው። እውነት ለመናገር እና ብርሃን እኔ እንጃ ምን ልበላችሁ፣ የምሬን እኮ ነው። ብርሃን አሏት የእህቷን ባል የምትመኝ ጉድ። እናቷ ታዲያ ይሄንን ጉድ ስለምታውቅ ነበረ እንደዛ ታይ የእህትሽ እጮኛ ነው ታይ ስትላት የነበረው። እሷ ግን ምንም ልሰማ ፍቃደኛም አልነበረችም ጨርሶ ማለት ነው። እና ከዚህ በኋላም ደግሞ እንግዲህ ምን እንደሚፈጠር አናግም። ብቻ እኔ እንጃ የዚች ልጅ ነገር እንትን ብሎኛል፣ ደብሮኛል። እውነት ለመናገር ያደረገችው ነገር በጣም የሚያስጠላ ነው በእውነት ብልግና ነው፣ የእህትን ባል መመኘትና ዞሮ እንግዲህ ከዚህ በኋላ እንደዚሁ ይቀጥላሉ የሚለውን አብረን የምናየው ይሆናል። ታዲያ የአደይ እናት ያቺ ብርሃን ደግሞ ይሄኔ ምን እየጠነሰሰች ይሆን፣ ምንስ እያደረገች ይሆን እያለች ነበር ማለት ነው። እና ምክንያቱም የልጇን አመል ስለምታውቅ ብቻ ነው እንደዛ እያለች አለችው። ብቻ ነውር ነው የእውነት ማስተካከል አለባት ብርሃን። ይሄንን ጸባዩን በጣም ነውር ነው ያደረገችው፣ የማይደረግ ነገር ነው ያደረገችው። እና ብልግና ነው በእውነት ምን አይነት ብልግና እንደሆነ ባላውቅም ብቻ ዞሮ እንግዲህ ታዲያ ኤኖክ እንትናን ሊዲያ ጋር ይደውልና የሮማንን ስልክ ቁጥር ፈልጌ ነበር አንዳንድ ነገሮችን ለማስጨረስ አለ። እሷ ደግሞ በጣም ተናደደችና እኔ ባልሰራልህ ሊዲያ አይደለሁም፣ ቆይ አሁን ሮማንን አገኘው ብለህ አሹ ላይ ስትደውል ከዛ በኋላ የሚፈጠረውን አንተ ራስህ ታያለህ አለችና የአሹን ስልክ ቁጥር ሰጠችው ማለት ነው። አስባችሁታል እንግዲህ አሹ ቀብራራው የሚዬ ልጅ ደግሞ ይሄንን ነገር ሲያይ ሌላ ነገር ይላል ማለት ነው። ብቻ አላቅም ከባድ ነው እውነት ለመናገር። እና ሊዲያ አሁን እንትና ኤላ መጥቷል፣ ከሱ ጋር ለመሆን ነው ዝግጁ እያደረገች ያለችው፣ ግን ያው ሊሳካላትም አልቻለም ማለት ነው። እውነት ለመናገር ሊዲያ እያደረገች ያለችው ነገር የልጅ ይሁን የህፃን ይሁን እውነት በጣም ነው መስገርመኝ እውነት ለመናገር አንዳንድ ጊዜ እና ሊዱ ብቻ እንግዲህ አብረን የምናየው ነው የሚሆነው ማለት ነው። አንዳንዴ ከባድ ነው ብቻ የእውነት። እና ሜላ እንግዲህ እታለም አንድ ነገር ልጠይቅሽ ነበር የመጣሁት ስለለሊ ከዚህ ጊዜ ሁሉ በኋላ እንዴት ያይላይ እንደው ጥፍት ብለህ አሁን ደግሞ ለሊ ትላለህ እንዴ? ወይ ጉድ ይገርማል። ግን ምን ሆነ ነው? እኔ ህይወት እዛ ሄጄ እንጠበቅኳት አልሆነችልኝም። ብዙ ስቃይና መከራ አሳልፍ ያለው ታለም
እያለ ቢነግራትም እንግዲህ እሷም ደግሞ እዚህ ለሊ ያሳለፈችው ብዙ ችግር አለ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ።